ቅድስና የተሞላበት ህይወት መኖር አልችልም አለ እንጂ ማመን አልችልም አላለም። ሰው ማመን ይችላል። ሮሜ 7 ላይ መልካሙን ማድረግ ተሳነኛል እንጂ በነፃ ፈቃዴ ማመን አልችልም አላለም። ኃጢአት መልካሙን እንዳላደርግ ከለከለኛል እንጂ እንዳላምን ከለከለኝ፣ በነፃ ፈቃዴ እንዳላምን ከለከለኝ አላለም። ሮሜ 7ን በጥንቃቄ አንብበው። እንዳላምን አደረገኝ አይልም። ኦኬ። ስለዚህ እኛም ይሄን ደግሞ የምናምነው ይሄንን ነው። ሰው የአዳም ልጅ ነው፣ በአዳም መልክና አምሳል ተወልዷል። በዘፍጥረት 5:3 በዛ አምሳል ስለተወለደ በኃጢአተኝነት ስቴት ኦፍ ቢንግ ነው እና የተወለደው በራሱ እግዚአብሔር የሚያስደስተው መልካሙን ስራ ሊያደርግ አይችልም። ኦኬ። ቢፈልግ እንኳን የማድረግ ፍላጎት ቢኖር እንኳን አይችልም። ለዛ ነው ሰዎች አሁን ሲጠጡ፣ ሲያመነዙ፣ ሲሰርቁ እኔ እኮ ባልሰርቅ ደስ ይለኛል፣ እኔ እኮ እንደዚህ ባልሆን ደስ ይለኛል፣ ግን አቃተኝ ይላሉ። ለምንድን? ያሉበት ስቴት ኦፍ ቢንግ ይሄ የኃጢአተኝነት ስቴት ኦፍ ቢንግ ይከለክላቸዋል። ኃጢአተኛ ናቸው። ስለዚህ ምን ማድረግ አለባቸው? አምነው በክርስቶስ ኢየሱስ መዳን አለባቸው። ሲድኑ ዓለማዊነትን የሚያስክል ጸጋ ያገኛሉ፣ በጽድቅና በቅድስና ይኖራሉ። ለዛ ነው ሮሜ 7 ላይ ብቻ ማቆም የለብህም። በቀጣዩ ምዕራፍ ላይ አንብበው። ኦኬ። በቀጣዩ ምዕራፍ ላይ ብታነበው መልካም ነው። ኦኬ። በቀጣዩ ምዕራፍ ላይ ብታነበው መልካም ነው። ቁጥር 7 ላይ ምዕራፍ 7 ላይ እንዳለምን ከለከለ የሚል ነገር የለም። እንዳለምን ከለከለኝ እንዳለም ወደ ኋላ አደረገኝ የሚል የለም። ምክንያቱም እንዳያምን ከለከለው ማለት ፍሪ ዊል ኦቨርራይት ተደረገ ማለት ነው። ማመን አይችልም ማለት ነው። ኃጢአት ማመን እንዳልችል አደረገኝ አይልም ሮሜ 7 ላይ። ይሄን ለማለት ነው። ያ እሺ ሳሚ ቴንክ ዩ ስለሰጠን ሀሳብ እናወራበታለን፣ እንመለሳለን። ግን ለሌሎችም ስላልሆነ ያንና ሙስሊሙ ይክን ቶክ ሐሳባችሁን እንትን ማለት ይችላል። ሙስሊሙ ያወራል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ያጀማስ በተረፈ ክርስቲያኖች አዶናይ ሰላም ለእናንተ ይሁን ብያለሁ። አዶናይ እንዴት ነው? ያው ልተዋወቅ ነው ዛሬ የመጡት ዋናው ማለት ነው። ስታወራ ስለማይሰማ ሚውት አደርግልሃለሁ። እንደዛ እያደረግን እንቀጥላለን። እሺ እንኳን ደህና መጣ። ቴንክ ዩ ደስ ብሎኛል ስለገባ። ያው የመጣሁበት 2 ነጥብ ነው። አንደኛው ነገር ምንድነው አንተ የመጣውን ጆርኒ ያው ብዙም የሚረዳክ ሰው አለ ብዬ አላስብም። አብዛኛው ጊዜ የተሳሳተ አመለካከት ላንተ ከመስጠት የተለየ ነገር ትክክለኛ አንተ እሰማለሁ እንዴ? ሰማለጃ ለሙስሊሙ ቀጥል። ኔት ነው የተሰማ ነበር። ተቋርጦበት ነው አይ ቲንክ። ሙስሊሙ ይሰማሃል? አይ ቲንክ ከተመለሰ አስገባው። አስወጥቶታል መሰለኝ፣ ኔትወርክ አስወጥቶታል መሰለኝ። ግን ሮሜ 7ን ከሮሜ 8 ጋር በአንድ ላይ ብታነበው ጥሩ ነው። አዶንዬ እዛ ጋር ስለ እምነት አይደለም እያወራ ያለው፣ እንደ ዓለምን ከለከለ የሚል ነገር የለም እና ይሄ በጥንቃቄ ብታየው ጥሩ ነው ሮሜ 7ን። ግን ሶፋ ከርሱ ወጣ ቢልም አሁን ያለን ኮንቨርሴሽን በጣም ሪስፔክትፉል በጣም ኮርዲያል ነው አይደል? የሆነ እንደዚህ ኔጌቲቭ ኤነርጂ ፊል እኔ አላረኩም በበኩሌ። ቴንክ ዩ ሳሚ ፎር ዛት። እሺ ተባረክ። እሺ ጃቢር በሚለው አስገባ። ያው ጊፍት የሚሰጡት ማለት ነው የራሱ ነው። ጃቢር ሌላኛው አካውንት ነው ሳቡት፣ ሌላኛው አካውንቱ ነው ከስር። በዚህ አጋጣሚ ደግሞ ከስር ክርስቲያን ወገኖች በእስልምና በኩል ያለውን ሂድበት ምትሉኝ። አሁን እሱ አዶኒ ሙስሊም አይደለም። እስልምና ላይ እንዲህ ነው ብዬ ማውራቱ ኢትገን ቢ ፖይንትለስ ከአዶኒ ጋር እያወራን እና ከርዕስ ላለመውጣት ብዬ ነው። ችግር የለም። ላይ ስታክ እንደክ ጃቢር ፊት ለፊት አልወጣልኝም። እና ልሳበው ሞዴሬተር አድርገኝና ልሳበው አዶኒ። ፎሎ መልሰኝ። እኔ ፎሎ አድርጌሃለሁ አዶኒ፣ ፎሎ መልስልኝና ከዛ በውስጥ መስመርም እናወራለን። በነገራችን ላይ በትሪኒቲ ጉዳይ ላይ መቼ ትገባለህ? ፕሮግራም ከያዝክ ልጠይቅህ።
እናወራለን። በቃ እሺ፣ በውስጥ ሰር እናወራለን። ጻፍልኝ። ሪኩዌስት ካላት ሪኩዌስት አድርግ። ሪኩዌስት ላይ እየፈለገ ይሆናል ወይ ደግሞ ሪኩዌስት ላይ ጃ እስከዛ ወይ ሳሚ ወይ ያ አራት ላላችሁ እስኪ ይገባ ድረስ ኦኬ። ሰነ መግባት ይፈልጋል። ጥያቄ ካላችሁ ያው እንድታስገባችሁ ነው። ጃ ቶፕ ጊፍት ሊስት ላይ ያለው 10ኛ አካባቢ ላይ ታገኘዋለህ። በሴም አይነት ፕሮፋይል ስለሆነ እሺ ይሰማል። አሁን ትሰማለህ? አዎ ምን እንደሆነ እኔ እንጃ አስወጣኝና አላስገባም ማለት መልሶ በዛ ትሰማለህ። እሺ ምንድነው አንደኛ ነገር ከአዶናይ ጋር ለመተዋወቅ ነው የመጣሁት። ሁለተኛ ነገር ደግሞ ጥሪ ላቀርብለት ነው የመጣሁትና አንደኛው ነገር ምንድነው አዶናይ እኔም ልክ አንተ ያሳለፍከውን ጆርኒ ያሳለፈ ወደ እስልምና ሃይማኖት የመጣው ሰው ነኝ እና ያው አንተ እያሳለፍክ ያለከውን ጆርኒ ላይ ኮምፕሊትሊ አንተ ያለህን ነገር እያሳለፍክ ያለውን ነገር የምትናገረውን ነገር አንተ ብቻ ነው የምትረዳው። ምናልባት በአንተ መንገድ ላይ ያለ ሰው ነው ይህን ነገር አንደርስታንድ ሊያደርግ የሚችለው ማለት ነው። በተረፈ ግን ለአንተ የተለየ ስም ከመስጠት ወይ ደግሞ ድሮንም እንዲነበረ ምናምን ከማለት የተለየ ነገር እንትን አይልም እና ምንድነው ማለት አንተም ጥናቶችን አርገክ ይሄ የነፍስ ጥያቄ አለ። ከዛ ነገር አንፃር ጥናቶችን አርገዝ ይደርሳልና ይሄ ዋናው ፖይንቱ ምንድነው ሲባል ለአምላክ ያለክ ፍቅር ነው። ገባ? አምላክን የመፈለግ አምላክን የመጠማት በስነ ስርዓት አምላክን የመያዝ አምላክን የመገዛት በቃ ይሄ ፍላጎት ነው እዚህ ድረስ የሚያመጣን እንጂ በምታጠናበት ባሳለፍከው ጊዜያት ውስጥ የሆነ ጎመን ምናምን ብትተክል ሸጠክ ምናምን ነገር አሪፍ ነገር ኢንከም ማግኘት ትችላለህ። ግን ያ ሳይሆን ከዓለማዊ ነገር ይልቅ ያው መንፈሳዊ ህይወትን የነፍስን ጥያቄ በማስቀደም አምላክን አንደርስታንድ በምናደርገው በገባን ለእኛ ውስጣችን ሰላም በሰጠን መንገድ ስንፈልገው እንግዲህ እኛ በገባን አንደርስታንድ ባደረግነው መንገድ አምላክን እናገኘዋለን ማለት ነው። ያ ነው እየሆነ ያለው ማለት ነው። ያ ነገር ነው የተፈጠረው። አልሐምዱሊላህ እኔ አምላኬን ልገዛው የምፈልገው ሰላም የሚሰጠኝን አምላኬን በትክክለኛ መንገድ አግኝቼው ለለፈውት ነገር ትክክለኛ በቃ ክሬዲት ተሰጥቶኛል ብዬ አምናለሁ እና ተመሳሳይ ነገር አሳልፈናል ብዬ አምናለሁ እና እያንዳንዶቹ እንደውም ያንተን ድምፁላ አስተጋባለሁ። ምክንያቱም በቃ እኔም እኮ እንዲህ ነበርኩ ምናምን ብዬ ምክንያቱም እኔም ወደ ቲክቶክ መንደር ስመጣ ክርስትና ሃይማኖት ላይ ያሉኝን ጥያቄዎች ለማስመለስ ነበር። እንግዲህ ሳላስብ እኔ ሙስሊም ሆናለሁ ብዬ አንድ ቀን ማስብ ያለቅም ግን ያው በቃ የነፍስ ያሉኝን ጥያቄዎች ከዙረት የሚያስቆመኝን አሁን ደረስኩ የምልበትን ጠቅላላ መልስ እስልምና ስለሰጠኝ ነው ወደ እስልምና የመጣሁት ማለት ነውና ይሄ ነው በቃ ፖይንቱ። ሌላ ምንም ነገር የለውም እና እዚህ ጋር የሆኑ ሰዎችን ለማሳነስ የሆኑ ሰዎችን ለማተለቅ ወይ ደግሞ የሆነ እንዴት ነው ፎሎወርስ ፍለጋው ተጽዕኖ ለመፍጠር የሚደረግ ነገር ሳይሆን የነፍስ ጥያቄ ነው። እኔ አሁን በጣም ብዙ ይሄ መንፈሳዊ ህይወት ላይ ያሉ ሰዎች የማይገባቸው አይ ቲንክ ከዛ እረፍት ይልቅ ይሄኛው አንዶቹን የማሳነስ አንዶቹን የማተለቅ ነገር ስላለ ብዙ ጊዜ እንተላለፋለን፣ አንግባባም። ግን ያው እኔ አዶናይንም ፊል ሳረገው እኔ የሚያለፍኩበት መንገድ ስለሆነ እኛ ይሄን መንገድ እኔ ተጉዣለሁ፣ አዶናይም እየተጓዘ ነው። ኢንሻአላህ እኔ ለእስልምና እድል የምሰጠው ከሆነ ሙስሊም እንደምትሆን እርግጠኛ ነኝ እኔ ምክንያቱም እነዛ መልሶችን እንደሚሰጥ በጣም እኛም ታገለናል ብዙ አመት ማለት ነውና እኛ ለዛ ሳይሆን አዶናይም ለዛ አይመስለኝም እርግጠኛ ነኝ። ግን የነፍስ ጥያቄ አለበት። አምላክን በጣም ይወዳል። ሰምቻችኋለሁ ቪዲዮዎቹን። አምላክን በትክክለኛው መንገድ ነቢያቶች ሲከተሉት በነበረው መንገድ መከተል ይፈልጋል። ስለዚህ ያንን ነገር እያደረገ ነው ማለት ነውና ምን ይባላል አባባሉ ወዲህ ወዲያ ያለች ውሻ ለአፏ ሊጥ ወይ ለወገቧ ፍልጥ አታጣም እየተባለውና የቁጭ ካለ ወዲህ ወዲያ ያለ የተሻለ ነው። ይኸው ማለት ሰው ነው። ሰው አህያ አይደለም። አህያ ነው የተጫነበትን ምንድነው ሳይል በቃ መቀሌ ድረስ ብትነዱ ተሸክሞ ይሄዳል አህያ ማለት ነው። ወርቅም ቢሆን ቂቤም ቢሆን ድንጋይም ቢሆን ማለት ነው።
እኛ ደግሞ አህዮች አይደለንም። ያው ሁሉም ነገር አይጫንብንም። ስለዚህ ኩዌስችን እናደርጋለን የተጫንብንም ላይክ ክርስቲያን በሆንበትም ሰዓት ሳይሆን እስልምናም ላይ ባለንበት ጊዜ ገብተንም ኢቭን የሆነ ቅር እያለን ወይ ደግሞ ሌሊት ላይ እንጸልይበታለን ወይ በጾም የሚፈታ ነው ብለን የምናልፈው ነገር የለም። ኩዌስችን እናደርጋለን። ያንን ነገር ሊመለስልንና አንደርስታንድ ልናደርጉ ይገባል። ካልሆነ ግን ሰላም አይኖርም እና እየተቀበዘበዙ እየተጠራጠሩ ደግሞ አምላክን መገዛት አስቸጋሪ ነው የሚሆን፣ በጣም አስቸጋሪ ነው። በፍርሃት እንኳን ከአምላክ ጋር ይቀርና ከሰው ጋር በፍርሃት ግንኙነት መፍጠር አይቻልም። ገባችሁ አይደለ? ሰው ጠላቴ ነው አይደለም እያላችሁ ከሰው ጋር ግንኙነት መፍጠር በጣም አስቸጋሪ ነው የሚሆንና ስለዚህ ከዚህ አንፃር የዚህ የነፍስ ጥያቄ ስላለብን ይህን ሁሉ እርምጃ የተራመር ነው ማለት ነው። እና አዶናይ ከዚህ በፊት እንዳለው እኔ የክርስቶስ አምላክነትን መካድ ለእኔ ምን ያህል በጊዜው ከባድ እንደነበረን ያውቃሉ። እስልምና ሃይማኖት መቀበል ለኔ ከባድ ነበረ። ምክንያቱም የአረብ ሃይማኖት ነው ብዬ ነው የማስበው። ኢትዮጵያዊ ነኝ። ከኢትዮጵያዊነት አንጻር ስለ ኦርቶዶክስ ሃይማኖት ነበርኩ። እንዴት ያሉ ነገሮች እንዳሉ ታውቃላችሁ። ገባችሁ አይደለ? ስለዚህ እኔ እንደውም እስልምና መቀበል በጣም ከባድ ነው ብያችኋለሁ። ከሱ ይልቅ ከክርስትና መውጣት ለኔ በጣም ከባድ ነበረ። በህይወቴ በጣም ብዙ ላይፍ ስታይልን መቀየር። እኔ አሁን አዶናይን በጣም ነው የማደንቀው። ምክንያቱም ምን እንደነበረ እናውቃለን። አሁን በዚህ ደፍሮ ማለት ነው እውነትን አስቀድሞ እንዲህ በመውጣቱ ምን ያህል ሰዎች አጊነስት እንደሚሆኑበት ይህ ግልጽ ነገር ነው እና እሱ ግን ለፈጣሪ ያለውን ነገር ነው ያስቀደመው ከዓለም ይልቅ ማለት ነው እና ከዚህ አንጻር ልትደነቅ ይገባል። እና አዶናይ በዚህ አጋጣሚ ሴሚናሪ ተምረሃል? ለዛም ማቀቅ ከሆነ ሜቢ እኔም ስለተማር ብዙ ጊዜ መጣ ነበር። ምናልባት በዛ አይተኸኝ ሊሆን ይችላል። ያው ብነግረውን የምታውቃቸው ልጆች አሉ። እማቀቅ ይመስለኛል። እኔም ጊታር ተማሪ ነበርኩኝና ሜቢ ልንተዋወቅ እንችላለን። ሲሪየስሊ አልተማርኩም ሴሚናሪ፣ ግን ወደዛ ጊዜ አቀናለሁ እና ልታይ። ያ ኦኬ እሺ። ኤኒሃው ምንድነው ወደ ሁለተኛ ጃይ በዚህ አጋጣሚ እንደው አሁን አንዲት ነገር ልበል። አሁን ነቢያቶች አምላክን በተከተሉበት ባመኑበት ባመለኩበት መንገድ ብለሃልና የነቢያትና የሐዋርያት የነቢያት አምላክ ማን ነው በሚለው ርዕስ የውይይት ጥሪ ትቀበላለህ? አላህ የነቢያት አምላክ በሚለው ርዕስ ትቀበላለህ? ያ አሁን አይደለም ሌላ ጊዜ ምን ታደርጋለህ መሰለህ? ቤት ናና ማውራት እንችላለን። የውይይት ጥሪ ውስጥ መግባት አያስፈልግም። አይ ከውስጥ ምንም የሚያስገባ ነገር የለም። ምንም የሚያስገባ እኔ ቤት ና እኮ አላልኩም። እኔ ቤት እኮ አልኩ። እሺ አንዴ ከውስጥ ነው ያልኩ። እሺ አውራና ጨርስ። እኔም አንተ ቤት አልመጣም። አይ እኔም አንተ ቤት አልመጣም። አንተም እኔ ቤት አትመጣም። ማንም ቤት አይመጣም። ሁለታችንም ቤት እንከፍታለን በኮሆስት። ከዛ በኋላ የነቢያትና የሐዋርያት አምላክ ማን ነው? እውን አላህ የነቢያት አምላክ ነው ወይ? ከጥንት የነበሩ ነቢያት አላህም የቁርአኑን አላህ ያመልኩት ነበርን በሚለው ርዕስ ላይ ኢንተርናል ኤክስተርናል ኤቪደንሶችን ጠቅሰን እንነጋገራለን። እኔም አንተ ቤት አልመጣም፣ አንተም እኔ ቤት አትመጣም። እኔ ቤት ና ብዬ አላስገድድህም። ሁለታችንም ከውስጥ እንገባለን፣ እንወያያለን። ምን ታስባለህ? ፌር እንዲሆን ጨረስክ። አንደኛ ነገር አዶናይን ላወራ ነው የመጣሁት። ሁለተኛ ነገር ደግሞ እዚህ ነገር ላይ ማውራት ስለፈለግ ና እኔ ቤት መጥተህ ማውራት እንችላለን። ኢኳል ግራውንድ በሆነ ላይ አታወራም? ይሄ ኢኳል በሆነ ግራውንድ አታወራም? የግድ አንተ ቤት መምጣት አለብህ? እና የግድ አንተ ቤት መምጣት እኔ እኮ የግድ አንተ እኔ ቤት ና አላልኩህም እኮ። አዎ ማውራት አንተ ነው የፈለግከው። ስለዚህ እኔ ቤት ናና አውራ። አዶናይ አንዴ ያወራ፣ ለሱ ድል እንስጥ። ዱርዬና ነው ኢኳል ቤት አይሆንም። እሺ ይሁንሽ። እሺ ሐሳቦችን እያነሳን የተለያዩ ጉዳዮች ላይ እንወያያለን። ኢትስ ኦኬ። የተለያዩ ዛሬ ስለሆነ እኔ አሁን ኦልሞስት ያለኝ 15 ደቂቃ ምናምን ነው። 11 ሰዓት መውጣት አለብኝ። ኮንክሉድ ብናደርገው የተሻለ ነው የሚለውን ሐሳብ እናንሳና አንዳንድ ደቂቃ ወይ ደግሞ ሁለት ደቂቃ ሳሚ 2 ደቂቃ ሰጣለሁ። በዛ ሐሳብ ኮንክሉድ አድርግና ሐሳብህን የዛሬውን ቶፒክ ሌላም ጊዜ ወይ ደግሞ ፓርት 2 ብለን እንቀጥለዋለን። እኔ ግን ሐሳብ አልጨረስኩም ነበር። ኮንክሉድ ላድርግና እኔ ጃቢ ኮንክሉድ ላድርግና እኔ ሳሚ እሱ ስላልጨረሰ ጃቢር ስላልጨረሰ እናስጨርሰውና ወደ አንተ መጣለሽ። መሀል ለመቆረጥ እንደቀጣይ ስለዚህ ወደ እሱ ቀጥል።
2 ደቂቃ ሰጣለሁ ጃቢሪ። እሺ ችግር የለውም። አነሰ በጣም ቁጭ ብዬ ስጋት ነበር ረጅም ሰዓት ግን ይሁን ችግር የለውም። መጀመሪያ ጃቢርን ቴንኪው ማለት ፈልጋለሁ። አንደርስታንድ እንዳደረከኝ ፊላድ ድምጽ አለ መሰለኝ በቃ ሚት ካረኩ ሚስተካከል ይመስለኛል። ለእስልምና እድል ሰጠው። እኛም ጠይቀን እስቲ እስልምና ምንድነው ያለው ትምህርት እያንዳንዱ ክርስትና ላይ ኩዌስችን አርጋቸው ያልተመለሱልህ ከክርስትና እንድትወጣ ያረጉህን ጥያቄዎች እኛም ጠይቀን እኛም አስተጠሮ ፈጣሪ ነው። ስለዚህ ጅብ አሁን ሰው በላክ ብሎ ፈጣሪ የሚጠይቀው ከሆነ አስቸጋሪ ነው የሚሆነው። ምክንያቱም ጅብ ሰው እንዲበላ አድርጎ ከፈጠረው በኋላ ፈጣሪ ነፃ ፍቃድ ታለው ተብሎ አይደለምና አንድ ሰው ወይ ጥንተ አብሶ ሊሆን ይችላል ወይ የውርስ ኃጢአት ሊሆን ይችላል። እነዚህ ነገሮች ማንነት ይዞ ለመወለዱ ማን ኃላፊነቱን እንደሚወስድ አይታወቅም። በቃ ምንም በማታውቁት ነገር እዚህ ነገር ውስጥ ተዘፍቃችሁ ነው የምትወለዱት፣ በዛ ነገር ትጠየቃላችሁ ማለት ነው። በዚህ አጋጣሚ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ እንዲህ ይላል፣ ሁሉም በአዳም እንደሚሞተው እንዲሁ ሁሉም ደግሞ በክርስቶስ ሕያው ይሆናል ይላል። እና ምንድነው የሰው ልጆች ጠቅላላ በአዳም ያለ ምርጫቸው ይሞታሉ፣ ምንም ሳያረጉ ማለት ነው፣ በግዴታቸው ምርጫም የላቸውም አልተፈቀዱ፣ ግን በክርስቶስ ደግሞ ይድናሉ ይላል። ስለዚህ ምንድነው ፖይንቴ እኔ ኦኬ አንደኛ ነገር ያለምንም ነፃ ፍቃድ በግድ እንደዚህ አይነት ኮንዲሽን ውስጥ መፈጠራቸው ይሄ ጥያቄ ምልክት ውስጥ ያስገባል። እንዲያው እስቲ ይሁንና በዚህ ተፈጠሩ እንኳን ቢባል ያለ ምርጫችን በአዳም እንደሞት ነው ሁሉ ያለ ምርጫችን በክርስቶስ መዳን መቻል ነበረብን። በቃ በሁለቱም ላይ የኛ ተሳትፎ ሊኖርበት አይገባም ነበርና ይሄ አንዱ ትልቅ ኩዌስችን የማደርገው ነገር ነው። በክርስትና ሃይማኖት አንድ ሰው ንጹህ ሆኖ መፈጠር አይችልም። ወይ የተረገመ ነው ወይ ኃጢአትን ወርሶ ወይ ደግሞ ጥንተ አብሶ ኖሮበት ነው የሚፈጠረው። እዚህ ኮንዲሽን ላይ ነው የሚፈጠረው ምንም ሳያደርግ ማለት ነው። ምንም በማያውቀው ነገር ግዴታ ነው በቃ ክርስትና ላይ ማለት ነው። በእስልምና ሃይማኖት ግን እንደዚህ የለም። ሁሉም ሰዎች ሲፈጠሩ ንጹህ ሆኖ ነው የሚፈጠሩት። በተረፈ አዶናይ ለኛ እድል ስጠን፣ ለእስልምና እድል ስጠንና እስልምናን ደግሞ እስቲው ባጠናህበት እንዲህ በጣም ዘልቀቅ ስለ ክርስትና ምናምን ባጠናህበት እንትን እስቲ ለእስልምናም ጊዜ ስጠው ትንሽ ማለት ትንሽ ስጠውና እስቲ እስልምና ምንድነው የሚያስተምረው እውነት እኔ ላልኝ ጥያቄዎች መልስ ይሰጡኛል የምትለውን ነገር ያው ዝም ብለህ አይተን ባትተውን አሪፍ ነው። እድል ለኛም ስጠንና ኢንሻአላህ ሁሉንም መልስ ታገኛለህ ብዬ አስባለሁ። በቁርአን አንድ ጥቅስ አነብና ጨርሳለሁ። ቁርአን ላይ አምላካችን አላህ ምዕራፍ 17 ቁጥር 36 ላይ እንዲህ ይላል፣ ለእናንተ በእርሱ ላይ ዕውቀት የሌለህን ነገር አትከተል፣ መስሚያም ማያም ልብም እነዚህ ሁሉ ባለቤታቸው ከነሱ ተጠያቂ ነውና ይላል። ስለዚህ አምላካችን አላህ ምን ይለናል? እኛ ዕውቀት ያላችሁን ነገር ነው ተከተሉ የተባለው። ምክንያቱም ማያም መስሚያም ልብ እነዚህ ሁሉ ባለቤታቸው ተጠያቂ ነው ይላል። ሰምተህ ነበረ፣ አውቀህ ነበረ፣ አይተክ ነበረ ብሎ አላህ ይጠይቃል። አላህ ደግሞ በማያቅ ሰው ላይ ደግሞ ማንንም ሰው ተጠያቂ አያደርግም። ስለዚህ አሁንም አዶናይ ለእስልምና እድል ስጠው። የሚቻል ከሆነ በውስጥ ተጻጽፈን በስነስርዓት ጊዜ ይዘን አስተማሪዎች መጥተው እስልምና ላይ ያሉን ነገሮች እንትን ብንል አሪፍ ነው። በመጨረሻ ሳሚ ያልከውን ነገር ምንድነው? እዚህ ነገር ላይ ከኔ ጋር ማውራት ከፈለክ እቤት ስከፍት መተክ መወያየት እንችላለን። ያው ማውራት የፈለግከው አንተ ስለሆንክ ማለት ነው። በተረፈ በጣም ነው የማመሰግነው። ይሄ ነው ሐሳቤ። እንትን ፎሎ አረጋለሁ አዶናይ፣ ከቻልክ ፎሎ መልስና እናወራለን በውስጥ ኢንሻአላህ። አመሰግናለሁ ስለገባ ቴንክ ዩ ጃቢሪ ቴንክ ዩ። ኦኬ መጀመሪያ አሁን የኔ ሰዓት ነው። አይ ቲንክ 3-4 ደቂቃ ወርቷል። እኔም 3 ደቂቃ ሰጣለሁ። እሺ በመጀመሪያ ደረጃ እኔ ከጃቢር ጋር ልጀምር። ነቢያትና ሐዋርያት ያወቁት አምላክ ማን ነው በሚለው ርዕስ እንወያይ ብዬ ውይይት ጥሪ ሳቀርብለት የግድ እኔ ቤትና ብዬ አላልኩትም። እኔም አንተ ቤት አንመጣም፣ እኔም የእሱ ቤት እሱም እኔ ቤት አይመጣም፣ እሱም እኔ ቤት አይመጣም፣ እኔም እሱ ቤት አልሄድም። እኩል የሆነ ፌር የሆነ ኢኩሊብረም የሆነ ጥሪ ነበር ያቀረብኩለት። እሱ ግን የግድ እኔ ቤት ና አለ። ይሄ ሽሽት ይመስላል። እኔ እኩል የሆነ ኒውትራል ግራውንድ ላይ እንወያይ ስለው እሱ አንተ ቤት እኔ ቤት ና አለ። ይሄ ሽሽት ይመስላል ማለት ነው። ለሁላችሁም ጠቅለል ለማድረግ አላህ የሚባል አምላክ ነቢያትና ሐዋርያት አያውቁም። እኛ ኤክስተርን አርኪኦሎጂካል ማስረጃዎች አሉ፣ ማኒስክሪፕቲክ ማስረጃዎች አሉ። ተረዱትን ማለት ፈልጋለሁ። ሌላው የውርስ ኃጢአትን አስመልክቶ አሁን እሱ ጃቢር የነገራችሁ ነገር በሙሉ ፈጽሞ ስህተት ነው። ሰው
እንግዲህ አዳም በመልኩና በአምሳሉ ሰዎችን ወልዷል። ስለዚህ በዛ ስቴት ኦፍ ቢንግ ነው የሚወለዱት። ምናልባት ሌላ ጊዜ እንመለከተዋለን። በእስልምናም ይሄ ኮንሴፕት አለ። በእስልምናም በአዳም ምክንያት ነው ሰዎች እንደዚህ የሆኑት። እሱም በሰፊው ርዕስ እናወራዋለን። አሁን እሱም ሜይ ቢ እስልምናን በደንብ ስለማያውቀው ይሆናል። በእስልምናም ይሄ ኮንሴፕት አለ። ስለዚህ እሱ የነገራችሁ ነገር በሙሉ ስህተት ነው። ኦኬ፣ ሰው ነጻ ፈቃድ አለው። ግን ያ ነጻ ፈቃድ ያለው ሰው ኃጢአተኛ ነባሪ ሁኔታ ውስጥ ወይ ደግሞ ኃጢአተኛ ስቴት ኦፍ ቢንግ ላይ ተወልዷል። ነገር ግን ማመን አይችልም ማለት አለ። ማመን ይችላል። የሚጠየቀው ለምን ከአዳም ተወለድክ ወይም ደግሞ ኃጢአተኛ ስቴት ኦፍ ቢንግ ላይ ለምን ሆንክ ተብሎ አይደለም የሚጠየቀው። ሊያድንህ የሚችለውን ክርስቶስን ለምን አላመንከውም ማመን እየቻልክ ተብሎ ነው የሚጠየቀው እንጂ እሱ እንደተናገረው ለምን ኃጢአተኛ ሆንክ፣ ለምንድን በዛ በኃጢአተኛ ዝንባሌ ተወለድክ ተብሎ አይደለም። ማመን እየቻልክ ለምን አላመንክም? የደህንነት መንገድ ቀርቦልህ ያን የደህንነት መንገድ የመምረጥ አቅሙ ኬፓቢሊቲው ያለህ ለምን አልመረጥክም ተብሎ ነው የሚጠየቀው እንጂ ለምን ከዚህ ከአዳም ተወለድክ ወይ ልጅ አለው ወይ መንፈስ ያንም በአዲስ ኪዳንም አላህ የሚባል ያህዌን ያልሆነ የለም። ነቢያትና ሐዋርያቱ ያወቁት አንድም አምላክ የለም። ኤክስተርናል ኤቪደንስ እና ኢንተርናል ኤቪደንስ የለም። ለምንድን የውይይት ጥሪ ሳቀርብለት እኔ ቤት ና አላልኩትም። በኢኩሊብሪየም ኢኩል ግራውንድ ነው ያልኩት። እሱ ግን ሸሽቷል። ለምን እንደሸሽ ማየት ትችላላችሁ ለማለት ነው። አይ ቲንክ ጊዜህም አልቋል መሰለኝ አይደል? እና በውስጥ መስመር እናወራለን። መልስልኝ ፎሎ በውስጥ መስመር እናወራለን። የጥንት አይሁዳውያን የሚያመኑትንም ነገር ለማሼር እንደራረጋለን እና በውስጥ መስመር እንጻጻፋለን። መልስልኝ። ተባረኩ። አይመን ታተኝ እዚህ ስለነበርክ በጣም ሳሚዬ፣ ሁላችሁንም እዚህ ሪያንን ጭምር ታይማችሁን ሰውታችሁ ሀሳባችሁን ልታጋሩ ስለወደዳችሁ በጣም አመሰግናለሁ። መጨረሻ ደቂቃ ሰጣለሁ ለአንተም፣ ከዛ እንጨርሳለን። ኦኬ ቴንክ ዩ ሳሚዬ። እሺ አመሰግናለሁ። እናወራለን። ሌላ ሀሳቦች ላይ ደግሞ ፍሬውን እንዳይበላ ዘላለማዊ እንዳይሆን ከልክሎ አባሮታል። በምን ሰው ሊቀበል አይገባም። ለምን እዛ ጋር ለምን ይዘጋው? እዛ ጋር ነበር እኮ ነፃ እኮ አዳም እዛ ጋር ይሄን ሁሉ ሰው ትውልድ ከመልፋቱ ጠግርሮ ለምን ይጠገራል? ሰው አዳም በላው። እኔ ለምን ጠገራለሁ? ዋዘር ይዘን እኔ እዛ ጋር ራሱ አይጠገርርም። እኔ እዚህ ጋር ለምን ጠገራለሁ? ለምን ልጆች ያለ ምክንያት ይሞታሉ? ለምን እናቴና አባቴ ያለ ምክንያት ይሞታሉ? ለምን ጀሃነም ይገባሉ? ለምን የዘላለም እሳት ውስጥ ለምን ይገባሉ? ያንን ኩዌሽን ማድረግ አለባችሁ ክርስቲያኖች ራሳችሁ ማለት ነው። ባይብልን ይዛችሁ ላይክ ዘላለም እናገኛለን እንዳትሉ እና እዛ ጋር ላይክ ሌሎች ነገሮች ራሱ ማንሳት እንችላለን። እግዚአብሔር ከሰይጣን ጋር ተባብሮ እንደሚሰራ ማለት ነው። ለምሳሌ አብርሃምን እንውሰደው የጁቢሊ መጽሐፍ ላይ ወይም ደግሞ ጁቢሊስ የሚለው ላይ ማለት ነው። እግዚአብሔር ምን ያደርጋል? አዳምን ማን ነው አብርሃምን ፈት ነው ብሎ ማን ያቀርብለታል? ሐሳብ ሰይጣን ለእግዚአብሔር ሐሳብ ያቀርብለታል። ምን ብሎ አዳም ማን ነው አብርሃምን እንዲፈት ነው በምን በልጁ። ስለዚህ ሐሳቡ ራሱ ከማን ያገኘው? ከሰይጣን። ሰይጣኑ ደግሞ ምን ያደርጋል? ማን ነው እግዚአብሔር ደግሞ ምን ያደርጋል? የሰይጣን ሐሳብ ተቀብሎ አብርሃምን ልጁን እንዲያርድ ይፈትነዋል ማለት ነው። እዚህ ጋር ራሱ ጫና የማከማን የመጣው ከሰይጣን ከራሱ ማለት ነው። ኮርፖሬት አድርጎ የሚሰራ ነገር አለ ማለት ነው። ኢዮብ ጋር እንሂድ። ኢዮብ በማን ምክንያት ነው የፈተነው? በሰይጣን ነው፣ በራሱ በእግዚአብሔር ሐሳብ አይደለም። ሐሳቡ የመጣው ከሰይጣን ነው። ያ ሌሎች ጥቅሶች 5000 ሰዎች በዚህ ምክንያት ተገደሉ። እዚህ ጋር ፍሪው ላለ የለም፣ ምንም ፍሪው የለም። ማን ያነሳሳው? የዳዊት ልብ ሰይጣን ነው እንትና ላይክ ሁለቱም ጫና አድርጎበት ዳዊት ላይ ዳዊት ከተሳሳተ በኋላ የሆነ ሰዎች ሞታል። ስለዚህ እዚህ ጋር ምንም ፍሪው የለም። ሰው ላይክ እዚህ ጋር ጫና እንዳለ ታያለ ማለት ነው። ስለዚህ እዚህ ጋር የተበላሸ ታሪክ አለ፣ የተሳሳተ ሮንግ የሆነ ታሪክ አለ። ቀደም ሳሚ ሲያነሳ የነበረው ሌላ ሐሳብ ምን አለ? ቴንክ አንድ አይካሽ ሳሚ ሲያነሳ የነበረው ሐሳብ ምን አለ? የነቢያት አምላክ ልታወራ ፈልገ ነው። አንድ ሚኒት ይቀራል። ኦኬ አንድ ሚኒት። ሳሚ ሲያነሳው የነበረው ሐሳብ ምንድነው? የነቢያቶች አምላክ እግዚአብሔር ነው፣ ያህዌ ነው፣ ማን ነው? አላህ አይደለም እያለ ሲናገር ነበርና ያህዌ የሚባለው ለሙሴ ነው የተገለጠው። ከዛ በፊት አብርሃም ሲያመልክ ነበር።
ስሜ በዚህ ስሜ ለአብርሃም አልተገለጥኩም ማለት መጽሐፍ እግዚአብሔር ቃል በቃል ማለት ነው። ያህዌ በሚለው ስም አልተገለጥኩም ማለት ስለዚህ አምላኩን ስም የማያውቅ ትውልድ ነበረ ማለት ነው። አዳም ሌሎች ትውልዶች። አላህ የሚለውን ስም ግን በሌሎች በጥንታዊ ማኑስክሪፕቶች ውስጥ እንትን አድርጎ ሆኖ እናገኛለን፣ ተጠብቆ እናገኘዋለን። አላህ የሚለው ስም ማለት ነው በአረማይክ ላይክ ኤሎሃ የሚለው ስም ራሱ በሆነ ጊዜ ላይ ቼንጅ የሆነ ነው። ኢና ኦን አዳብሮ ያመጡት እንትን ነው ላይክ ምንድነው ፊደላቶችን ማለት ነው። ኢና ኦ ዲቨሎፕድ የሆነ ፊደላቶች ናቸው በዕብራይስጥ ውስጥ ማለት ነው። ሶ የኢስተርን አረማይክ ቋንቋ የተጠበቀ ነው። አላህ የሚለውን ስም ጠብቆ አቆይቶታል። ዘሴማስ አረቢክ ደግሞ አላህ የሚለው ስም አለ የአምላክ ስም። ስለዚህ የነቢያት ሁሉ አምላክ ማን ነው? አላህ ነው የሚለው ነው የምናገኘው ከመጽሐፍ ቅዱስ ላይ ከነ ፔሺታ ማኑስክሪፕት መመልከት እንችላለን ማለት ነው። ሶ ኢየሱስን ራሱ ኤሎሄ ለምትሳደቡ አምላክ እስልምና መሳደብ አምላካችሁ ወይም ደግሞ ክርስትናን ከፍ የሚያደርግ መስሏችሁ ከታያችሁ ተሳስታችኋል። ገብታችሁ ሞግቱ። አዶኒ ሐሳብ አቅርቧል። እኛ እና ሐሳብ ደግፈን ያወራ ነው። አመሰግናለሁ አዶኒ ለሰጠኝ እድል ቴንኪው። ምናልባት ፎሎ ብትመልስልኝ ደስ ይለኛል። እና ደግሞ የሆነ ወንድም አለ መጽሐፍ ሊሰጥ ይፈልጋል። አገር ውስጥ ከሆንክ መጽሐፍ እንሰጣለን። በእስልምናም በክርስትናም ዙሪያ የተጻፉ በኡስታዞቻችን የተጻፉ አለ መጽሐፍ እንሰጥ እንፈልጋለን። በመጽሐፍ ቅዱስ መበረዝ ዙሪያ በመጽሐፍ ቅዱስ ምን ያክል ላይክ እውነታው ምን ያክል ሺፍት አድርጎታል የሚለው ያክል ራሱ የተደበቀ እውነት የሚል አለ። እና ከፈለክ ደግሞ የቁርአን አማርኛ ተፍሲር አለ አንብበ እኛንም መተቸት ትችላለህ። እና ኢትዮጵያ ውስጥ ከሆንክ እንልክላለን። ከውጭ ሀገርም ከሆንክ ደግሞ አብዱ መርካቶ የሚባል ልጅ አለ እናገናኛለን። እሱም በውስጥ ብትነግረኝ ደስ ይለኛል። በጣም አመሰግናለሁ። ረኒ አመሰግናለሁ for your time ጊዜያችሁን ሁላችሁም ሰውታችሁ ሳሚ፣ ሪያን፣ ሐሰን፣ ጃቢር ሁላችሁም thank you so much ማለት እፈልጋለሁ። ከሚገባው በላይ ነው ሰዓቴን ዛሬ የተጠቀምኩት። በጣም ሄጃለሁ ግን I want to say thank you ሁላችሁንም። መጨረሻ ኮንክሉድ የማደርግበት ፓርት ግን መጽሐፍ ቅዱስም ሆነ የተለያዩ ሰዎች አስተምህሮ ከጅምሩ ኦሪጂናል ሲን የሚለውን ሐሳብ በፍጹም መጽሐፍ ቅዱስ የሚደግፈው ሐሳብ እንዳልሆነ ዛሬ በጥቂቱ ለመመልከት ሞክረናል። ሌላም ጊዜ ደግሞ እንዲሁ ከተለያዩ ሰዎች ጋር እየተወያየን የምናይ ይሆናል። ከዛ ራሳችሁ ደግሞ ለራሳችሁ የምትወስኑት ውሳኔ ነው የሚሆነው ፋይናሊ። ዛሬ ግን ስለነበረን ታይም እና ስለሰጣችሁኝ ጊዜ አመሰግናለሁ። ድጋሚ እንገባለን። ስለ ስላሴ የምናወራበት ታይም ይኖራል። ስለሌላ ብዙ ቶፒኮች አሉ። እስልምናንም ሆነስትሊ ስፒኪንግ በደንብ አነባለሁ፣ ችግር የለውም። እውነት ብቻ የሚገኝበት ቦታ ይሁን እንጂ ከማንበብ ወደ ኋላ አልልም። ከዚህም በፊት የተወሰነ የሄድኩበት ሂደት አለ። ማነሳቸው እዛ ላይም ጥያቄዎች ይኖራሉ። እዛ ላይ እናወራለን፣ እዛ ላይ እንግባባለን። ዋናው ነገር ግን መሆን ያለበት የሰው ልጅ መለየት በሀሳብ መቃረን ጥላቻን መፍጠር የለበትም። ሁሌም ማነሳው ሐሳብና ሁላችሁም እንድትይዙልኝ የምፈልገው ሐሳብ ምንድነው? ስፒሪቹዋል ሬሲስት እንዳንሆን እባካችሁ። ይሄ መንፈሳዊ ዘረኛ እንዳንሆን፣ የራሳችንን ሃይማኖት የራሳችንን አመለካከት ይዘን ሌላውን በማጥላላት በአግባብ ባልሆነ ቃል ሌላውን በማያንጽ መንገድ የራሳችሁን ማንነት የራሳችሁን እምነት ለሌላው ለማስረዳት በዛ መንገድ አይቻልም። ሲጀመር እናንተ እውነት ሰው አንደርስታንድ እንዲያደርግላችሁ ከፈለጋችሁ በፍቅር ያንን ሰው አፕሪሺየት በሚያደርግ መንገድ ያንን ሰው ሊገባው በሚችለው መንገድ ካልሆነ ኢትስ ሪሊ ሃርድ እና እባካችሁን ሁሌ ሐሳብ ከመሆን ባለፈ በጣም ወሳኝና የሚያስፈልገው ነገር ምን እንደሆነ ታውቃላችሁ? በአንድነት በፍቅር ልብ ውስጥ የተለያዩ ሐሳቦችን በፍቅር ሆነን አንድ አስማምተን መኖር ስንችል ነውና በእናታችሁ ለለምናችሁ ለሁላችሁም ማለት ነው። እዚህ ውስጥ ኦሊጂሰሶች ትኖራላችሁ፣ እስላሞች አላችሁ፣ ኦርቶዶክሶች፣ ፕሮቴስታንቶች ስወዳችሁ ለለምናችሁ ለትስ ላይ እየተሰዳደብን እየተረጋገምን አግባብ ያለውን ቃል እየተጠቀምን እርስ በርስ ባካችሁ ነው አንነጋገር። በቃ ዓላማችን ይሄ ትልቅ የሆነውን አምላክ ለማወቅ አይደለ? ስለዚህ በቃ በፍቅር እንወያይ፣ በፍቅር እንነጋገር። እሺ፣ ወዳችኋለሁ። ከዚህም በኋላ በደንብ እናወራለን። ለዛሬ ግን ይበቃናል። ደህና ሁኑልኝ። ቻው።